የኢትዮጵያ ኢፓስፖርት የሬድ ዶት ብራንድስ እና ኮሙኒኬሽንስ ዲዛይን ሽልማት ማግኘቱን ተከትሎ የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ጀርመን በመገኘት ሽልማቱን ተረክበዋል ተባለ። የኢትዮጵያ ኢፓስፖርት ይህን ዓለም አቀፍ ሽልማት ያገኘው ዲዛይኑ ውስጥ ባካተታቸው የደህንነቱ ባህሪያት አስደናቂ ባህላዊና ታሪካዊ እሴቶችም ነው የተባለው። ሽልማቱን አስመልክቶም ዋና ዳይሬክተሯ ይህ እውቅና የለውጥ አመራሩ ድጋፍና ትኩረት፣ የተቋሙ አመራርና ሰራተኞች ትጋት እንዲሁም የመላው ኢትዮጵያውያን ኩራት ነው ሲሉ ተናግረዋል ተብሏል። በሰሜን ሸዋ ዞን መንዝላሎ ወረዳ ጽንፈኛ ቡድኑ እጅ ሰጥቷል አለ መከላከያ። በሰሜን ሸዋ ዞን መንዝላሎ ወረዳና በአካባቢው ሲንቀሳቀሱ የነበሩ ጽንፈኞች የሰላም ጥሪውን ተቀብለው እጅ መስጠታቸውን በኮማንዶ ክፍለ ጦር የሬጅመንት አዛዥ ሻለቃው ሙሉጌታ ኃይለማርያም ገልጧል ብሏል። ሻለቃ ሙሉጌታ ኃይለማርያም አሁንም መንግስት ያቀረበውን የሰላም ጥሪ እንዳለ መሆኑን ገልጠው እጅ ለሚሰጡ ጽንፈኞች አሁንም በራችን ክፍት ነው፣ ይህንኑ የሰላም ጥሪ አልቀበልም ባለው ላይ ደግሞ የምንወስደውን እርምጃ አጠናክረን እንቀጥላለን ብለዋል። ጽንፈኛው ቡድን ህዝብን ዘርፎ የደበቀውን እህል ከአጋር የጸጥታ ኃይሎች ጋር በመሆን ሬጅመንቱ በቁጥጥር ስር አውሎ ለመንዝላሎ ወረዳ አስረክቧል ተብሏል። እጅ የሰጡ የጽንፈኛው ቡድን አባላት እስከዛሬ ሳይገባን ተደናግረን ህዝብን ስናሰቃይ፣ ስንዘርፍ፣ የሀገር መሰረተ ልማቶችንና ትምህርት ቤቶችን ስናወድም ቆይተናል፣ በድርጊታችንም ተጸጽተናልም ብሏል መከላከያው። በተሳሳተ መንገድ ህዝብን ማሰቃየት ይበቃል፣ ይህንን የሰላም አማራጭ ተጠቀሙበት የሚል መልእክትም ለጽንፈኛው አባላት አስተላልፏል። እጅ የሰጡ የጽንፈኛው ቡድን አባላት ክፍለ ጦሩ የሽብር ቡድኑን በመደምሰስ በቀጠናው ሰላምን አስፍኗል ይላል ሌላው የመከላከያ ዘገባ። አሸባሪው የሸኔ ቡድን በስፋት ይንቀሳቀስባቸው የነበሩት የደቡብ ምዕራብ ሸዋ አመያ ወረዳና አጎራባች ሰፊ ቀጠናዎች በሰራዊቱ ከፍተኛ የጀግንነት ተግባር አሁን ሰላማቸው መረጋገጡ ተገልጧል። ከዚህ ቀደም በቀጠናው የትምህርት፣ የጤና፣ የግብይትና ሌሎች አገልግሎቶች ተቋርጠው ህዝቡ በስጋት የሚኖርበት ቦታ ሲሆን አሁን ግን ጠላት ተደምስሶና ተማርኮ ተቋማት ተከፍተው የአካባቢው ማህበረሰብ ያለምንም ችግር ተንቀሳቅሶ የየዕለት ተግባራቱን እየፈጸመ እንደሚገኝም የክፍለ ጦሩ ምክትል አዛዥ ለውጊያ ድጋፍ ሌተናል ኮሎኔል መንግስቱ ጌታቸው ናቸው የገለጹት። የማዕከላዊ እዝ ጀግና ብሎ ከሸለማቸው ክፍሎች መካከል ክፍለ ጦሩ በቀዳሚነት ይጠቀሳል። ይህም ለምንመራው አሃድ ትልቅ የሞራል ስንቅ በመሆኑ ቀጣይ ለሚሰጠን ማንኛውም ግዳጅ አስተማማኝ ወትሮ ዝግጁነት ፈጥሮልናል ሲሉም ሌተናል ኮሎኔል መንግስቱ ጌታቸው ተናግሯል። በርካታ የጠላት ኃይልን በየጊዜው ከመደምሰስና ከመማረክ ባለፈ ሰፊ ቁጥር ያላቸው የቡድኑንና የነፍስ ወከፍ መሳሪያዎችን በመማረክ ጀግንነት በመፈጸሙ የክፍለ ጦር አራተኛ ሬጅመንት እንደ እዝ ተሸላሚ ነው ያሉት ደግሞ የሬጅመንቱ አዛዥ ሻምበል ሞገስ ሲሳይ ናቸው። የአካባቢው ነዋሪዎች ለተገኘው ሰላም ሰራዊቱን በማመስገን ቀጣይ ከመከላከያ ጋር አብሮ በመስራት አሸባሪውን ሸኔን ማጥፋት እንደሚገባም ተናግሯል ብሏል መከላከያ። ሰራዊቱ ለሰላም እያበረከተ ያለውን አስተዋጽኦ ተከትሎ የዞኑ መስተዳደር የሰንጋ ድጋፍ አደረገ ይላል ሌላው ዘገባ። የማዕከላዊ እዝ ግቤ ኮር በተሰማራበት የግዳጅ ቀጠና በቄለም ወለጋ ዞን ባሉ ወረዳዎችና ቀበሌዎች የሚሽለከለከውን የሽብር ቡድን ፍላጎት ለመግታት የህብረተሰቡን ሰላምና ደህንነት ለማረጋገጥ እያከናወነ ያለውን ዘመቻ በመደገፍ የቄለም ወለጋ ዞን መስተዳደር የእርድ ሰንጋዎችን ድጋፍ ማድረጉን ገልጿል። ድጋፉን ያበረከቱት የቄለም ወለጋ ዞን የጸጥታ ኃላፊ አቶ ተሰማ ዋልዮ የተደረገው ድጋፍ የዞኑ መስተዳደር በስሩ የሚገኙ ወረዳዎችና የደንቢ ዶሎ ከተማ ከንቲባ መስተዳደርን ጨምሮ በማቀናጀት በስጦታ መልክ ለሰራዊቱ ያደረግነው ድጋፍ ነው ብለዋል። በማንኛውም ሁኔታ የዞኑ መስተዳደርና የዞኑ ህዝብ ከሰራዊቱ ጎን በመሰለፍ ድጋፉን አጠናክሮ እንደሚቀጥልም ተናግረዋል። ድጋፉ የተረከቡት የግቤ ኮር ምክትል አዛዥ ለኦፕሬሽናል ኮሎኔል አየነው አበበ የዞኑና የወረዳዎች አስተዳደር አካላት ለሰራዊታችን ላበረከቱት ድጋፍ በሰራዊቱ ስም አመስግነዋል ብሏል መከላከያ። በጽናትና ዲሲፕሊን የተገነቡ ታሪክ ሰሪ ጀግኖች መፈጠራቸው ተገለጸ። ሰሜን ምዕራብ እዝ ለ2 ወራት በተለያዩ ወታደራዊ ስልጠናዎች ሲያሰለጥናቸው የቆዩ ወታደሮችን በዛሬው ዕለት አስመርቋል።
ስልጠና በማንኛውም ግዳጅ በቅቶ ለመገኘት ከሰራዊቱ መሰረታዊ እንቅስቃሴ ጋር የማይለያይ እስትንፋሱ ነው ያሉት የእዙ ምክትል አዛዥ ሜጀር ጀነራል ዋኛው አለሜ እዙ በተሰማራበት የግዳጅ ቀጠና በነፍስ ወከፍና በተማከለ መንገድ እየተዋጋ ሰልጥኖ የተሟላ የዝግጁነት አቅም መገንባት ችሏልም ብለዋል። ሀገራችን የታላቁ ህዳሴ ግድብን ያጠናቀቀችበትና ታላላቅ ፕሮጀክቶችን ለመገንባት መሰረተ ድንጋይ ያስቀመጠችበት የድል ሰሞን ወደ መደበኛ ሰራዊት የተቀላቀሉ የዙ የሰራዊት አባላትን አቅም የማሳደግ ስልጠና የተሰጠው የዙን ግዳጅ ቀጠና የአየር ጸባይና የመሬት ገጽ በማከለ ለመሆኑ ምክትል አዛዡ አስረድቷል። ሰሜን ምዕራብ ዕዝ በየጊዜው በገጠሙት ፈተናዎች ድልን የተቀዳጁ የአባቶቻችንን ጀግንነት ጽናትና ዲሲፕሊን የወረሱ ታሪክ ሰሪ ጀግኖች እንዳሉት በግዳጅ ቀጠናው የሚታዩ የሰላምና የልማት ፍሬዎች ምስክር ናቸውም ነው ያሉት። የዙ ስልጠና ኃላፊ ኮሎኔል ሙሉ ይታይ በስልጠና ሪፖርታቸው አዲስ የሰራዊት አባላት ከነባሩ አባላት ጋር ግዳጅ ሲወጡ በምንም ፈታኝ የመሬት ገጽ ላይ ሳይቸገሩ ተልኳቸውን በድል እንዲወጡ በተግባርና በንድፈ ሐሳብ የተነደፈ ስልጠና መሰጠቱንም ገልጧል። በስልጠና ቆይታቸው ከግብ በላይ ውጤት በማስመዝገብ የሚሰጣቸው ማንኛውንም ግዳጅ በብቃት መፈጸም የሚያስችል አቅም መፍጠራቸውንም ተናግሯል ብሏል። መከላከያ አየር ኃይል ግዳጅ የመወጣት አቅሙን የሚያጎለብቱ በርካታ መሰረተ ልማቶችን እየገነባ ነውም አለ። መከላከያ የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ የአቪዬሽን ኮንስትራክሽን መምሪያውን የስራ እንቅስቃሴዎች መልከታ በማድረግ ለሙያተኞች መልእክት አስተላልፏል። ዋና አዛዡ በዚህ ወቅት ውስን ሀብት እውቀትና ጉልበት ተጠቅመን ለበለጠ ተቋማዊ ለውጥ እንትጋ በሚል መሪ ሀሳብ መምሪያው ባከናወናቸው ስራዎች አመርቂ ውጤት አስመዝግቧል። በቀጣይነትም ይህን አጠናክሮ እንዲቀጥልም አሳስበዋል። አየር ኃይል ዘመናዊ ፈጣንና ቀልጣፋ የአቪዬሽን ኮንስትራክሽን መምሪያ ለመገንባት በከፍተኛ ትጋት እየሰራ መሆኑንም አብራርቷል። የአየር ኃይል አቪዬሽን ኮንቬንሽን መምሪያ ኃላፊ ሌተናል ኮሎኔል ወንድማገኝ ራያ በበኩላቸው ክፍሉ የተቋሙን ግዳጅ የመፈጸም አቅም የሚያጠናክሩ በርካታ የውጊያና ሌሎች የፕሮጀክት ግንባታ ስራዎችን በአጭር ጊዜ መስራቱንም ገልጧል ብሏል። መከላከያ ከምስራቅ ዕዝ ኮሮች ተውጣተው ሰለጥነው የቆዩ የሰራዊቱ አባላት ተመረቁ ይላል በሌላ ዘገባው። ምስራቅ ዕዝ ላለፉት 2 ወራት በዙ ማሰልጠኛ ማዕከል ሲያሰለጥኑ የቆዩ የሰራዊቱን አባላት ማስመረቁን ዛሬ ገልጧል። በዝግጅቱ ላይ የምስራቅ ዕዝ ምክትል አዛዥ ለውጊያ አገልግሎት ድጋፍ ሜጀር ጀነራል ፍቃዱ ጸጋይ ባደረጉት የመምሪያ ንግግር ዕዙ በአማራ ክልልና በምስራቅ ኢትዮጵያ ተሰማርቶ ህገ መንግስታዊ ተልዕኮውን እየተወጣ መሆኑን ገልጧል። እየተዋጋን እንሰለጥናለን፣ እየሰለጠንን እንዋጋለን በሚል መርህ ሀሳብ ተከታታይ ስልጠናዎችን እያካሄደ የተልዕኮ አፈጻጸም ውጤቱንም እያሳደገ ይገኛልም ብለዋል። የዛሬ ተመራቂዎች የዙን ውጤታማ የተልዕኮ አፈጻጸም ለማሳደግ ትልቅ አስተዋጽኦ አላችሁ ያሉት ጀነራል መኮንኑ የሀገራችንን ሰላምና እድገት የማይመኙ ጸረ ኢትዮጵያ ኃይሎች የውጭ ባዳም ይሁን የውስጥ ባንዳ ጥምረት ፈጥረው የጀመሩትን እኩይ ሴራ እያከሸፈ ያለው ሰራዊታችን ላይ ተጨማሪ አቅም እንደምትፈጥሩ እምነቴ ነው ብለዋል። የምስራቅ ዕዝ ማሰልጠኛ ማዕከል አዛዥ ኮሎኔል አሊ ሰይድ ሰልጣኞቹ በቆይታቸው የአካል ብቃት፣ የወታደራዊ ቁመና እንዲሁም የስነልቦና ስልጠናዎችን ወስደው አቅም የፈጠሩ መሆናቸውም ገልጧል ሲል መከላከያ ዘግቧል። በረሃብ የተነሳ በሞትና በህይወት መካከል ያለን የተጣለ ልጅ አንስታ ጡት በማጥባት የታደገችውን የፖሊስ አባል አድናቆት ተቸራት ተባለ። በምስራቅ ሐረርጌ ዞን ቀርሳ ወረዳ ቀርሳ ከተማ ተወልዶ የተጣለ ልጅ እንዳለ ለቀርሳ ወረዳ ፖሊስ ሪፖርት ይደርሷል። ወዲያውኑ የቀርሳ ወረዳ ፖሊስ የሴቶችና ህጻናት ክፍል ኃላፊ ዋና ሳጅን ነይማ ጀማል ተጥሎ የተገኘን ህፃን ልጅ በረሃብ በመኖርና ባለመኖር መካከል መሆኑን በመረዳት ወተት ያጋተውን ጡቷን አውጥ በማጥባት ህይወቱን መታደጓን ለብስራት ሬዲዮ ተናግራለች። ከተወለደ 3 ወራትን ያስቆጠረው ወንድ ህፃን በረሃብ ምክንያት በሞትና በመኖር መካከል መሆኑን የተገነዘበችው ዋና ሳጅን ነይማሷም ከወለደች ገና 6 ወራ በመሆኑ ጡት ያጋተውን ጡቷን አውጥታ በማጥባት የህፃኑን ህይወት ከሞት ልትታደገውም ችላለች ተብሏል። ህፃኑ በወቅቱ ጡት ሳያገኝ ቀናት በማስቆጠሩ ተዳክሞ እንደነበርና ጥቂት ሰዓታት ቢቆይ የመኖር ተስፋው የተመናመነም ነበር ነው የተባለው። በአሁኑ ሰዓት በዋና ሳጅን ነይማ ጀማል ጡት ነፍስ የዘራችው ወይም የዘራው ልጅ ጡጦ መጥባት በመቻሉ የቀርሳ ወረዳ የሴቶችና ህፃናት ጉዳይ ጽህፈት ቤት ከወረዳው ፖሊስ ጋር በቀርሳ ጤና ጣቢያ ክትትል ተደርጎለት በመልካም ጤንነት ላይ እንደሚገኝም በመረጋገጡ በህፃናት ማቆያ ክፍል እንደሚገኝ ዋና ሳጅን ነይማ ጀማል ገልጧል ተብሏል።
የማንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ሲሉ ኮሎኔል ደመቀ ዘውዱ ከወልቃይት ተናገሩ። ኮሎኔል ደመቀ ዘውዱ እውነትን ይዘን ሕግን ተከትለን በጋራ ሐሳብ አብረን መኖር እንፈልጋለን። አይ እኛ ሕግን አንፈልግም፣ አንከተልም፣ ሰላምንና በጋራ አብረን መስራት አንፈልግም በማለት ሌሎች ኃይሎችን በመተማመን በጉልበት በኃይልና መሳሪያን በማወዛወዝ ማምጣት የምትፈልጉት ነገር ካለ እኛ ወልቃይት ላይ ነን ብለዋል። እኛ የወልቃይት ዘቦች እንደሌሎች በትንሽ ሳንቲምና በህዋት ፕሮፓጋንዳ ተታለን የአማራን ህዝብ የምንሸጥ አይደለንም የሚሉት ኮሎኔል ደመቀ የተከዜ ዘብ ለሁሉም ነገር ዝግጁ ነው፣ የተከዜ ዘብ የህዝብ ዘብ ነው ሲሉ አረጋግጠዋል። ከህዋት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። እንደዚህ ደግሞ የአማራን ታጋይ ነን እያሉ ለህዋት የተገዙ አሉ። እኛ ግን የህዝብን መብት ለማስጠበቅ ከበቂ በላይ ተዘጋጅተናልም ብለዋል። ከህዋት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። ለዚህ ደግሞ የአማራ ታጋይ ነን እያሉ ለህዋት የተገዙ አሉ። እኛ ግን የህዝብን መብት ለማስጠበቅ ከበቂ በላይ ተዘጋጅተናልም ብለዋል ኮሎኔል ደመቀ ዘውዱ። የምርጫ ቦርድ የጌታቸው ረዳን ዲሞክራሲያዊ ስምረት ትግራይ ፓርቲን የምዝገባ ጥያቄ ለህዝብ ይፋ አደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ የተሰጠውን ስልጣን በመጠቀም በአቶ ጌታቸው ረዳ ከአሳይ አመራር የቀረበለትን የአዲስ ክልላዊ የፖለቲካ ፓርቲ የምዝገባ ጥያቄ ለህዝብ ይፋ ማድረጉን አስታውቋል። ቦርዱ ባወጣው ማስታወቂያ መሰረት የምዝገባ ጥያቄው የቀረበለት ፓርቲ ዲሞክራሲያዊ ስምረት ትግራይ ወይም ስምረት በሚል ስያሜ ሲሆን በእንግሊዝኛ ደግሞ ትግራይ ዲሞክራቲክ ሶሊዳሪቲ ፓርቲ ወይም ሶሊዳሪቲ በመባል ይታወቃል ብሏል። የብሔራዊ ምርጫ ቦርድ ይህንን ያደረገው በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ስርዓት ወይም ስነ ምግባር አዋጅ ቁጥር 1162 ዝባር 2011 መሰረት የፖለቲካ ፓርቲዎችን የመመዝገብ ኃላፊነት ስላለው እንደሆነ የገለጸ ሲሆን በዚሁ መሰረት እነ ጌታቸው ረዳ ከአሳይ ዲሞክራሲያዊ ስምረት ትግራይ ስምረት ወይም ትግራይ ዲሞክራቲክ ሶሊዳሪቲ ፓርቲ በሚል ስያሜ ክልላዊ የፖለቲካ ፓርቲ የምዝገባ ጥያቄ ያቀረቡ በመሆኑ በአዋጅ ቁጥር 1162 ዝባር 2011 አንቀጽ 68 ንዑስ አንቀጽ 2 እና 3 መሰረት በፓርቲው ስም አርማ ወይም ሌሎች ጉዳዮች ተቃውሞ ያለው ሰው ይህ ማስታወቂያ ከወጣበት ከዛሬ ከጥቅምት 29 ቀን 2018 ዓ.ም ጀምሮ በ14 ቀናት ውስጥ ተቃውሞውን ለቦርድ ጽሕፈት ቤት እንዲያቀርብም ቦርዱ አሳውቋል ተብሏል። ህፃናትን በመያዣነት ይዛ 25,000 የአሜሪካን ዶላር የጠየቀችው ግለሰብ በቁጥጥር ስር አውሎ ምርመራ መቀጠሉን የቦሌ ክፍለ ከተማ ፖሊስ መምሪያ አስታወቀ። ህፃናቱ ምንም አካላዊ ጉዳት ሳይደርስባቸው በሰላም ከወላጆቻቸው ጋር መገናኘታቸውንም ፖሊስ መምሪያው አሳውቋል። አመልካች ወይዘሮ ሽኩርያ አብዱል ራሺድ ከባለቤቷ ጋር በመሆን ልጃቸውን ለማሳከም ጥቅምት 26 ቀን 2018 ዓ.ም ከድሬዳዋ አዲስ አበባ ወደሚገኘው በቦሌ ክፍለ ከተማ ወረዳ 4 ዶክተር አብይ ከአንገት በላይ ስፔሻሊስት የሕክምና ተቋም ታካሚ ልጃቸውን እና 2 ሴት ልጆቻቸውን ይዘው ይመጣሉ። ወላጆቹ ህፃኑን ለዶክተሩ አሳይተው ከቢሮ ሲወጡ የ5 እና የ10 ዓመት ዕድሜ ያላቸው ልጆቻቸውን በማጣታቸው ይደናገጣሉ። ከጠፉት ህፃን ሮቢናና ተሲያን ጋር አብራ የነበረችው ሂክራም ረሽድም በቦታው ላይ የለችም፣ ስልኳም አይሰራም ይላል ፖሊስ። የህፃናቱ ወላጆች በተፈጠረው ድንገተኛ ሁኔታ ቢደናገጡም ሰዎች አረጋግቷቸው ጉዳዩን በቦሌ ክፍለ ከተማ ፖሊስ መምሪያ ለካራ ማራ አካባቢ ፖሊስ ጣቢያ ወዲያውኑ ሪፖርት አድርገዋልም ብሏል። ፖሊስ የተቀበለውን አቤቱታ መነሻ በማድረግ ወዲያውኑ የምርመራና የክትትል ቡድኖችን በማዋቀርና ስራ በመጀመር ከተለያዩ አካላት ጋር ባደረገው ጥብቅ የስራ ትስስር ከህፃናቱ ጋር አብራ የነበረችው ሂክራም ረሺድ ህፃናቱን በኦሮሚያ ክልላዊ መንግስት ምስራቅ ሸዋ ዞን ባቱ ከተማ ወይም ዝዋይ ይዛቸው እንደሄደችና በተለይም ሆቴል ውስጥ እንዳረፈች ፖሊስ ጣቢያው ከሚመለከታቸው አካላት ጋር ባደረገው ክትትል መረጃ ይደርሰዋል።
ፖሊስ ግለሰቧን በቁጥጥር ስር ለማዋል ወደ ስፍራው በማምራት ላይ ባለበት ሁኔታ ግለሰቧ ለህፃናቱ ወላጆች በስልክ መልእክት 25,000 የአሜሪካን ዶላር ወይም የኢትዮጵያ 4 ሚሊዮን ብር እንዲልኩ አለበለዚያም ልጆቹን እንደማትለቃቸውም ታሳውቃለች። የካራማራ አካባቢ ፖሊስ ጣቢያ ከባቱ ወይም ዘዋይ ከተማ ፖሊስ መምሪያ ጋር በመቀናጀትና የተለያዩ መረጃዎችን በማሰባሰብ ተጠርጣሪዋ ኢክራም ረሺድን በቁጥጥር ስር በማዋል ህጻናቱ ምንም አይነት አካላዊ ጉዳት ሳይደርስባቸው ጥቅምት 27 ቀን 2018 ዓ.ም ለወላጆቻቸው አስረክቧልም ብሏል ፖሊስ። ወንጀል ፈጻሚዋ ከህፃናቱ ወላጆች ጋር ያላትን ዝምድና ተጠቅማ ወንጀሉን መፈጸሟን ፖሊስ ገልጾ ከቅርብ ጊዜ ወዲህ ህፃናትን በመያዣነት በመያዝ ያልተገባ ጥቅም ለማግኘት የሚፈጸሙ ወንጀሎች እየተስተዋሉና ወንጀሎቹ የሚፈጸሙትም ከህፃናቱና ወላጆቻቸው ጋር ቅርብ ግንኙነት ባላቸው ግለሰቦች በመሆኑ ወላጆች ተገቢውን ጥንቃቄ ሊያደርጉ እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል ሲል የአዲስ አበባ ፖሊስ መረጃውን አጋርቷል። በባህር ዳር ከተማ በነበረን ጉብኝት የባህር ዳር ዓለም አቀፍ ስታዲየምን እንዲሁም ከተማዋን ለቱሪዝም ዘርፍ ምቹ ለማድረግ እየተከናወኑ ያሉ ስራዎችን ተመልክተናል ሲሉ ጠቅላይ ሚኒስትር ዶክተር አብይ ተናገሩ። የባህር ዳር ዓለም አቀፍ ስታዲየም የአፍሪካ እግር ኳስ ፌዴሬሽን ወይም ካፍ ባስቀመጠው ስታንዳርድ መሰረት ደረጃውን የማሻሻል ስራዎች በትኩረት እየተከናወኑ ነው። ስታዲየሙ 52,000 ተመልካቾችን መያዝ የሚችል ሲሆን የወንበር መግጠምና የሳር ንጣፍ ስራዎች ተጠናቋል። የመብራት ዝርጋታን ጨምሮ ሌሎች የስታዲየም ውስጥ መሰረተ ልማቶችን በፍጥነት እየተከናወኑ ይገኛሉ ብለዋል። ከዚህ በተጨማሪ የጎርጎራ ኢኮ ሪዞርትን መሰረት በማድረግ በባህር ዳር ጣና ሐይቅ ዳርቻ እየተገነባ ያለውን ፈለገ ጊዮን ሪዞርትን የተመለከትን ሲሆን ሪዞርቱ ወደ ስራ ሲገባ የከተማዋን ቱሪዝም ከማነቃቃትም ባሻገር ለበርካታ ወጣቶች የስራ ዕድል የሚፈጥር ይሆናልም ብለዋል። በሌላ በኩል የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ በባህር ዳር እያስገነባ ያለው የኢትዮ ፌሪስ ቅርንጫፍ መስሪያ ቤት በጣና ሐይቅ ዳርቻ እየተከናወኑ ካሉ ሌሎች የልማት ስራዎች ጋር ተደምሮ ባህር ዳርን ወደ አዲስ የከተሜነት ምዕራፍ ለማሸጋገር ትልቅ ሚና ያበረክታል ብለዋል ጠቅላይ ሚኒስትር ዶክተር አብይ። የትግራይ ወጣቶች ጉዳይ ቢሮ በየመን የሚገኙ የትግራይ ስደተኞች አስቸኳይ ጥበቃ እንዲደረግላቸውና ወደ ሀገራቸው እንዲመለሱ አሳሰበ። የትግራይ ጊዜያዊ አስተዳደር የወጣቶች ጉዳይ ቢሮ በየመን የሚገኙ ኢትዮጵያውያን ስደተኞች አሳሳቢና እየተባባሰ የመጣ ሰብአዊ ቀውስ ውስጥ መሆናቸውን በመግለጽ ለዓለም አቀፉ የስደተኞች ድርጅት IOM እና ለኢትዮጵያ ቀይ መስቀል ማህበር አስቸኳይ ጥሪ አቀረበ ተብሏል። ቢሮው ለሁለቱ ተቋማት በላከው ደብዳቤ በርካታ የትግራይ ወጣቶችን ጨምሮ በመቶ ሺዎች የሚቆጠሩ ስደተኞች ለህይወት አስጊ በሆነ ሁኔታ ውስጥ እንደሚገኙ ገልጾ ደብዳቤውን የጻፈው በአጣዳፊ ሁኔታና በብርቱ ስጋት መሆኑን ገልጿል። አብዛኞቹ ስደተኞች የተሻለ እድል ፍለጋ አደገኛ ጉዞ ላይ የነበሩ ሲሆን አሁን ላይ ራሳቸውን በከፍተኛ አደጋ ውስጥ ሆነው ማግኘታቸውንም በደብዳቤው አመላክቷል። ቢሮው እንዳለው ከሆነ በየመን የሚገኙ ስደተኞች ወደ ሀገራቸው እንዲመለሱ መገደዳቸውን፣ የኃይል ዛቻ፣ እስርና ሰብአዊ ክብራቸውን የሚነካ እንዲሁም መሰረታዊ የሆኑ የሰብአዊ መብቶችን የሚጥሱ አደገኛ የቅጣት አይነቶች እየደረሱባቸው እንደሆነ ገልጧል። ደብዳቤው ወጣት ሴቶችና ህጻናት ለብዝበዛና ለኃይል ጥቃት በከፍተኛ ሁኔታ ተጋላጭ እንደሆኑ ነው የጠቀሰው። በዚህም ቢሮው ዓለም አቀፉ የስደተኞች ድርጅትና የኢትዮጵያ ቀይ መስቀል ማህበር በአስቸኳይ እርምጃ እንዲወስዱ የስደተኞችን አካላዊ ደህንነት ለማረጋገጥና በክብር ወደ ሀገራቸው እንዲመለሱ ለማመቻቸት በአፋጣኝ ጣልቃ ገብነት እንዲያደርጉም አሳስቧል። የትግራይ ጊዜያዊ አስተዳደር ተመላሾቹ ኢትዮጵያ ሲደርሱ ለመቀበልና መልሶ የማቋቋም ድጋፍ ለማድረግም ከሰብአዊ ረድኤት አጋሮቹ ጋራ በቅርበት ለመስራት ዝግጁ መሆኑን አረጋግጧል ተብሏል። የኢትዮጵያ አየር መንገድ የአሜሪካ ፌዴራል አቪዬሽን አስተዳደር መመሪያ በአሜሪካ አፍሪካ በረራዎቹ ላይ ተጽዕኖ እንደማይፈጥር አስታወቀ። የኢትዮጵያ አየር መንገድ ቡድን የአሜሪካ የፌዴራል አቪዬሽን አስተዳደር FAA ያወጣውን አዲስ መመሪያ ወደ አሜሪካና ከአሜሪካ በሚያደርጋቸው ዓለም አቀፍ በረራዎቹ ላይ ተጽዕኖ እንደማይፈጥር ነው የገለጸው። አየር መንገዱ ትናንት ጥቅምት 28 ቀን ባወጣው መግለጫ አፍሪካንና አሜሪካን የሚያገናኙ ሁሉም የኢትዮጵያ አየር መንገድ በረራዎች በታቀደላቸው መርሃ ግብር መሰረት እንደሚከናወኑም አረጋግጧል። ይሁን እንጂ ሌላ አየር መንገዶችን በመጠቀም ከአሜሪካ ከተሞች
ወይም ከሌሎች መዳረሻዎች የሚመጡ ተሳፋሪዎች በመመሪያው ምክንያት የበረራ ሰዓት ማስተካከያ ወይም ተጨማሪ የማረጋገጫ ሂደቶች ሊገጥማቸው ይችላል ሲልም አስገንዝቧል። የኢትዮጵያ አየር መንገድ በዚህ ምድብ ውስጥ ለሚገኙ ተጓዦች ለጉዟቸው ተጨማሪ ጊዜ እንዲሰጡና ከመነሳታቸው በፊት የግንኙነት ዝርዝሮችን ከአየር መንገዶቻቸው እንዲያረጋግጡ መክሯል። አየር መንገዱ አክሎም የአሜሪካ መግቢያ በሆኑት ዋሽንግተን ዳላስ አይኤዲ፣ ኒውዮርክ ወይም ጄኤፍኬ፣ ኒውዮርክ ኢደብሊውአር፣ ሺካጎ ኦአርዲ እና አትላንታ ኤቲኤል በኩል የሚጓዙ መንገደኞች የሚመለከታቸውን አየር መንገዶች እንዲያጣሩና ለግንኙነቶች ተጨማሪ ጊዜ እንዲያቅዱ አሳስቧል። መግለጫው የኢትዮጵያ አየር መንገድ ወደ አሜሪካ፣ አፍሪካና ሌሎች ቦታዎች ለሚጓዙ ሁሉም ደንበኞቹ አስተማማኝ፣ ምቹና እንከን የለሽ አገልግሎት ለመስጠት ቁርጠኛ ነው ብሏል። ኢትዮጵያ በዩኔስኮ የሥራ አስፈጻሚ ቦርድ አባል ሀገር ሆና ተመረጠች። ኢትዮጵያ በተባበሩት መንግስታት ድርጅት የትምህርት የሳይንስና ባህል ድርጅት ዩኔስኮ የሥራ አስፈጻሚ ቦርድ አባል ሀገር ሆና ነው የተመረጠችው። ኢትዮጵያ በሳማርካንድ ኡዝቤኪስታን እየተካሄደ በሚገኘው 43ኛው የዩኔስኮ ጠቅላላ ጉባኤ ላይ ነው የሥራ አስፈጻሚ ቦርድ አባል ሀገር ሆና የተመረጠችው ተብሏል። የሥራ አስፈጻሚ ቦርዱ ከጠቅላላ ጉባኤውና ሴክሬታሪያት በተጨማሪ በዩኔስኮ ከሶስቱ መሰረታዊ አካላት አንዱ ሲሆን በጠቅላላ ጉባኤውም ይመረጣል። በጠቅላላ ጉባኤው ስልጣን ስር የሚሰራው ቦርዱ ለተቋሙ የሥራ መርሃ ግብርና በዋና ዳይሬክተር የቀረበለትን ተጓዳኝ የበጀት ግምት በመመርመር ከውሳኔዎቹ ጋር ለጠቅላላ ጉባኤ እንደሚያቀርብም ጠቁሟል። ቦርዱ እያንዳንዳቸው የ4 ዓመት የሥራ ዘመን ያላቸው 58 አባል ሀገራትን ያቀፈ ሲሆን ኢትዮጵያም እስከ ጎርጎሮሳውያኑ 2029 በቦርድ አባልነቷ ከሌሎች ሀገራት ጋር በቅንጅትና በአብሮነት ለጋራ ውጤት እንደምትሰራም ተመላክቷል። ኢትዮጵያ በቦርድ አባልነት መመረጧ እንደ ሀገር ብሎም እንደ አህጉር የኢትዮጵያንና የመላው አፍሪካን ብሔራዊ ጥቅም ለማስጠበቅና ከዩኔስኮ ዓላማና ተልዕኮ አንጻር በባለብዙ መድረኮች ድምጿን ለማሰማት መልካም አጋጣሚን እንደሚፈጥር ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመለክታል። ህወሓት መንግስት የድሮን ጥቃት መፈጸሙንና የትግራይ ኃይሎችና ሲቪሎች መገደላቸውን ገለጸ። የተባበሩት መንግስታት እና አፍሪካ ህብረት ጣልቃ እንዲገቡም ጥሪ አቅርቧል። ህወሓት ጥቅምት 27 ምሽት ላይ በኢትዮጵያ መንግስት የድሮን ጥቃት ተፈጽሟል ሲል ነው የከሰሰው። በጥቃቱ የትግራይ ኃይሎች አባላትና የአካባቢ ነዋሪዎች መገደላቸውን እንዲሁም የንብረት ጉዳት ማስከተሉም ገልጿል። ህወሓት ጥቃቱን በሰሜን ኢትዮጵያ ለ2 ዓመታት የዘለቀውን ግጭት ያቆመውን የፕሪቶሪያ የሰላም ስምምነት ግልጽ ጥሰት እንደሆነም ነው የገለጠው። ድርጅቱ ትናንት ባወጣው መግለጫው ጥቃቱን አደገኛ መባባስን እንደሚያመላክት እና የፕሪቶሪያን ስምምነት ለከፍተኛ አደጋ እንደሚዳርግም ገልጧል። የአፋር ክልል ባለስልጣናት ለሌላ ዙር ጥፋት መሳሪያ ከመሆን እንዲቆጠቡ ጥሪ ያቀረበው ድርጅቱ ለሰላም ቁርጠኛ መሆኑን ገልጦ በትግራይና በአፋር ህዝቦች መካከል ትብብር እንዲኖርም አሳስቧል። መግለጫውን ተከትሎ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ለተመድ ዋና ጸሐፊ አንቶኒዮ ጉተሬዝ እና ለአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ትናንት ጥቅምት 28 ቀን በጻፉት ደብዳቤ የፌዴራል መንግስት የፕሪቶሪያ ስምምነት ቁልፍ ድንጋጌ የሆነውን የተኩስ አቁም ስምምነት ጥሷል ሲሉ ከሰዋል። ሊቀመንበሩ የተባበሩት መንግስታት ድርጅትና የአፍሪካ ህብረት ጣልቃ እንዲገቡ ጥሪ አቅርበዋል። ደብዳቤው እንደገለጸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በደቡብ ትግራይ የስራ ጉብኝት ሲያደርጉ በፌዴራል መንግስት ድጋፍ በአፋር ክልል የሚንቀሳቀስ አንድ ታጣቂ ቡድን ጉብኝቱን ለማስተጓጎልና የፕሬዝዳንቱን ልዑክ አደጋ ላይ ለመጣል ዓላማ ያደረገ ጥቃት ከፍቷል። ይህም የሰው ሞትንም አስከትሏልም ብሏል። በተፈጸመው የድሮን ጥቃት የሰው ህይወት ጠፍቷል፣ የንብረት ውድመትም ደርሷል ሲልም ህወሓት ከሷል።